ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። በድሬዳዋ አስተዳደር መልካ ጀብዱ አካባቢ ያለ ፈቃድ ሲሰሩ የነበሩ አልሂላን እና ሱቡል ሰላም የተባሉ ሁለት የግል ትምህርት ቤቶች በአስተዳደሩ ትምህርት ቢሮ እርምጃ ተወሰደባቸው። የትምህርት ቢሮው በሰጠው መግለጫ መሰረት ትምህርት ቤቶቹ ሕጋዊ የሥራ ፈቃድ ሳይኖራቸው ለረጅም ጊዜ ሲንቀሳቀሱ እንደነበርና በተደጋጋሚ ማስጠንቀቂያዎች ቢሰጣቸው ምላሽ ሳይሰጡ መቅረታቸው የወረዳው የትምህርት አስተባባሪ በማመልከቻቸው እርምጃ ተወስዷል። የቢሮው ኃላፊ አቶ ሱልጣን አልዩ እንደተናገሩት ሕገወጥ ትምህርት ቤቶች በትምህርት ጥራት ላይ አሉታዊ ተጽዕኖ ከማሳደር ባለፈ የተማሪዎችን ደህንነትና የወላጆችን ገንዘብ አደጋ ላይ ይጥላሉ። እንዲሁም ያለ ፈቃድ የሚሰሩት ትምህርት ቤቶቹ ለመማር ማስተማር ሂደቱም ምቹ አለመሆናቸውን ገልጸዋል። በተጨማሪም ተማሪዎቹን ወደ ሌላ ትምህርት ቤት እንደሚዘዋወሩና ትምህርት ቢሮ ክትትል እንደሚያደርግም ተገልጿል። በደብረ ታቦር ከተማ የኤሌክትሪክ አገልግሎት ሰራተኞች መስለው የተንቀሳቀሱ ሁለት ግለሰቦች የመብራት ምሰሶ አካላትን በማፍረስ ላይ ያሉ በቁጥጥር ስር መዋላቸው ከስፍራው የደረሰን መረጃ ያመለክታል። ተጠርጣሪዎቹ በአፄ ቴዎድሮስ ክፍለ ከተማ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች የሚለብሱትን አንጸባራቂ አልባሳት በመልበስ በሕገ ወጥ ድርጊት ላይ ተሰማርተው እንደነበር ታውቋል። እንደ መረጃው ከሆነ መልኬ አበራ ሲሳይ የተባለ የባህር ዳር ከተማ ነዋሪ እና እሱ ባለው መንግስት አስፋው የተባለ የደብረ ታቦር ከተማ ቀበሌ 03 ነዋሪ የተለያዩ የመብራት ምሰሶ ብረቶችንና ብሎኖችን ከፈቱ በኋላ በጋሪ ጭነው ለመንቀሳቀስ ሲሞክሩ ነው በቁጥጥር ስር ሊውሉ የቻሉት። ይህ የስርቆት ሙከራ የተፈጸመው የደብረ ታቦር ከተማና አካባቢው ለዓመታት ሲታገልለት የነበረው የኤሌክትሪክ ኃይል አቅርቦት ችግር ለመፍታት የሚያስችል አዲስ ከፍተኛ የኃይል ማከፋፈያ ጣቢያ ወይም ሳብስቴሽን ተገንብቶ አገልግሎት መስጠት በጀመረበት ወቅት መሆኑ ጉዳዩን የበለጠ አሳሳቢ ያደርገዋል። ይህ አይነቱ ድርጊት በነባሩ መሰረተ ልማት ላይ ጉዳት ከማድረሱን ባሻገር በቅርቡ ተስፋ ተጥሎበት የተገነባውን አዲሱን የኃይል ማከፋፈያ ጣቢያ ደህንነትም የቀድሞ የሶሪያ ፕሬዝዳንት ያስጠጋችው ሩሲያ አዲሱን ፕሬዝዳንት በሞስኮ ተቀበለችም። የሶሪያ ፕሬዝዳንት አህመድ አልሻራ ስልጣን ከያዙ ለመጀመሪያ ጊዜ በሩሲያ ይፋዊ የሥራ ጉብኝት እያደረጉ ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አዲሱን ፕሬዝዳንት በሞስኮ ተቀብለው ያነጋገሩ ሲሆን ሀገራቱ ግንኙነታቸውን ማስቀጠል በሚችሉባቸው ጉዳዮች ዙሪያ መክረዋል። ለ13 ዓመታት በተካሄደው የሶሪያ የእርስ በርስ ጦርነት በተቃራኒ ጎራ ተሰልፈው የነበሩት ሁለቱ መሪዎች ዲፕሎማሲያዊ ግንኙነታቸውን ለማስቀጠል ተስማምተዋል። ከአምስት አስርት ዓመታት በላይ በደማስቆ የዘለቀው የአሳድ አስተዳደር እንዲገረሰስ ውጊያ ሲጀምር ሩሲያና ኢራን ከበሽር አልአሳድ መንግስት ጎን ቆመው የአሁኑ የሀገሪቱን ፕሬዝዳንት ጦር ወግተዋል። ከዚህ ባለፈም የአሳድ መንግስት ውድቀት ሲረጋገጥም ፕሬዝዳንቱ ቤተሰባቸውን ይዘው የሸሹትም ወደ ሞስኮ እንደሆነ ይታወቃል ሲል ኒውዮርክ ታይምስ አስነብቧል። በሞስኮና በደማስቆ መንግስታት መካከል ከ1944 ጀምሮ የነበረው ወዳጃዊ ግንኙነት ቀጣይነቱን እንደማይቋረጥ ፕሬዝዳንት ቭላዲሚር ፑቲን ገልጸዋል። የሶሪያ ፕሬዝዳንት አህመድ አልሻራ በበኩላቸው ሶሪያ መልሶ ለመገንባት በሚደረገው ጥረት የሞስኮ ሁለንተናዊ እገዛ ያስፈልገናል ነው ያሉት። በምግብ አቅርቦትና በሶሪያ የኃይል ማመንጫዎች ላይ ሩሲያ ያላት ተጽዕኖ አሁንም ከፍተኛ መሆኑ አርቲ አስነብቧል። ለ2 ሰዓታት በዘለቀው የሁለቱ መሪዎች ውይይት በመድኃኒትና ስንዴ አቅርቦት፣ በኤነርጂና ትራንስፖርት እንዲሁም በቱሪዝም ዘርፎች ላይ ያላቸውን ግንኙነት ለማጠናከር ተስማምተዋል። ከዚህም ባለፈም በውጥረት ውስጥ በሚገኘው የመካከለኛው ምስራቅ ቀጠና ሰላም ለማስፈን በሚደረገው ጥረት ሩሲያ በሚኖራት ሚና ላይም መሪዎች መክረዋል። የ2027 የአሜሪካ ዲቪ ማመልከቻ ቀን በዚህ ወር ይፋ ይደረጋል ተብሎ ይጠበቃል። ዘንድሮ የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ዲቪ ሎተሪ ምዝገባ $1 የአገልግሎት ክፍያ ማስከፈል ይጀምራል። ይኸው ክፍያ ተመርጦ ወይም ዲቪ ሲደርስ ከሚከፈለው $330 ወጪ ነው። አመልካቾች ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። በዚህ ወር የምዝገባው ቀን ይፋ የሚደረገው የ2027 ዲቪ ሎተሪ እንደ ከዚህ ቀደሙ አሰራር ከሆነ እስከ ህዳር ወር ድረስ ይቆያል። ውጤቱ ደግሞ በግንቦት ወር 2026 ይታወቃል። በየዓመቱ እንደሚደረገው 55,000 አሸናፊዎች ከመላው ዓለም ይታወቃሉ። ለዲቪ በሚሊዮኖች የሚቆጠሩ ሰዎች ስለሚያመለክቱ አሜሪካ ዘንድሮ በምትጀምረው $1 ክፍያ ለሥራ ማስጌጃዎች የሚሆናትን በሚሊዮኖች ዶላር ታገኛለች ተብሎ ይጠበቃል።
በየዓመቱ ለአሜሪካ ዲቪ ከዓለም የተለያዩ ሀገራት በሚሊዮኖች የሚቆጠሩ ሰዎች የሚያመለክቱ ሲሆን ለአብነት ለ2025 ዲቪ ወደ 19,927,656 ሰዎች አመልክተዋል። ከእነዚህም 131,060 ሰዎች ለቀጣይ ሂደት ተመርጠው ከእነሱ ውስጥ 55,000 ሰዎች ቪዛው ተሳክቶላቸዋል።